ስልጣን ላይ ያለው መንግስት ውስጥ ገብተው አብረው ግን መስራት አሁን እኮ መንግስቱ እኔ የምትደግፈው ካልሆነ ገብቼ ለለውጥ ወይም ደግሞ እንዴት ነው ለመስራት ሰው ያፍራል። ለምንድን ይሄማ ብልጽግና ነው፣ ይሄማ ኢህአዴግ ነው፣ ይሄማ ካድሬ ነው። በብልጽግና ጊዜ ብቻ አይደለም፣ በኢህአዴግ ጊዜም ኢህአዴግ ነው መባል ስድብ ነበረ። አሁንም ድጋሚ ብልጽግና ውስጥ ገብቶ የሆነ ሰው ቀበሌ ውስጥ መስራት እኮ ብልጽግና መሆን እኮ ማለት ነው አይደለም። ለከተማው ነው የሚሰራው፣ ለወረዳ ነው፣ ለቀበሌ ነው የሚሰራው። እሱ እንደ ስድብ እንደ ውርደት ነው የሚታየው ቀበሌ መስራት። ስለዚህ የክፍለ ሀገር ልጅ ደግሞ ስናየው ደግሞ በጣም ይሳተፋል፣ ተቃውሞ ላይም አለ። አይሰራም እንደዚህ አይነት ነገር። እንደገና ሌላ ጥያቄ ደግሞ መጠየቅ አንድ ጥያቄ አለ። አዲስ አበባ መሀል ከተማ ነው፣ ዋና ከተማ ነው። በፊት ከጥንት ጀምሮ አዲስ አበባ ሲቆረቆር ጀምሮ ሰው ወደ አዲስ አበባ ይፈልሳል፣ ሙቪ ያደርጋል፣ እዛው መስርቶ ልጅ ይወልዳል፣ ይዋለዳል፣ አዲስ አበባ ይባላል። እስከ ቅርብ ጊዜ ድረስ እንደዛ ይደረጋል። መቼ ነው አዲስ አበባ መግባት የተከለከለው እና ከመቼ ጀምሮ የገባው ሰው ነው መጤ የሚባለው ማለት ነው? መቼ ነው ያቆም ነው? አዲስ አበባዎች ሰው ሲገባ ከዚህ ጀምሮ የገባችሁ መጤ ናችሁ፣ ከዚህ ዓመተ ምህረት በፊት ያለ ነው ግን ቆርቋሪ ነን፣ ከዚህ ዓመተ ምህረት በፊት ያለ ነው ግን ኦሪጂናል አዲስ አበባ ነን፣ ከዚህ በኋላ የመጣችሁት ግን እናንተ መጤ ናችሁ፣ ልትወስዱብን ነው፣ እኛን መታችሁ ወደ ዳር ልታደርጉ ነው። መቼ እሱኛው እንትን ፒንፖይንት ብታደርጉልኝ ደስ ይለኛል። መቼ ነው ያቆም ነው መቀበል? ወይስ አሁን የተለየ ነገር ተፈጥሯል? እና መቼ ነው አዲስ አበባ ከተማ ከዚህ በኋላ የፈለሳችሁ ሰዎች ፖለቲካ ውስጥ መሳተፍ አትችሉም የተባለው መቼ ነው? ሁሉም የአዲስ አበባ ሰው ከተለያየ ከተማ ተወታቶ ፈልሶ የመጣ ግን አዲስ አበባን ሀገሩ አድርጎ የኖረ ያደገ የተዋለደ ልጆቹን ሌላ ከተማን ምንም ሳያውቅ በአዲስ አበባ ያደገ ከሆነ የቱ ጋ ነው በቃ ከአሁን በኋላ ከዚህ በኋላ ፖለቲካ ውስጥ መሳተፍ አትችሉም፣ ከዚህ በኋላ ያለው ስለ አዲስ አበባ አያውቅም፣ ወይንስ አዲስ አበባ ካልተወለደ ወይም ይህን ያህል ዓመት ካልኖር መሳተፍ አትችልም የሚባል ነገር መቼ ነው የወጣው? ወይስ እንደዛ ማድረግ አለብን ማለት ነው? አለበለዚያ የአዲስ አበባ ከተማ ነዋሪዎች አዲስ አበባ ነኝ የሚሉት አክቲቭሊ ፓርቲሲፔት ማድረግ አለብን ማለት ነው። ችግራችንን ባለው መንግስት ባለው አሁን በሚያስተዳድረው ፖለቲካል ፓርቲ ስር ሆነን እኮ ብንወደውም ባንወደውም ብንጠላውም ብናፈቅረውም መስራት ግን እንችላለን። ሌሎች ሀገሮች እኮ ፖለቲካል ፓርቲ ብቻ እኮ አይደለም ሀገር የሚያስተዳድረው፣ ተቃዋሚውም የማይደግፈውም የሚደግፈውም መንግስት ውስጥ ይሰራል። ይህ ግዴታ ነው። አያችሁ አሁን የአዲስ አበባ ህዝብ የአዲስ አበባ ከተማ አሁን ጊልዶ ነው ማለት ነው። ጊልዶ ነው አሁን የሚወዳደርበት ወይስ ማን ነው እሱ የሚወዳደርበት? እሱን ካልፈለጋችሁ ወይም ካልፈለግን ፖለቲካ ውስጥ ኢንቮልቭ ማድረግ ነው። ለውጥ የምናመጣው ስንሳተፍ ብቻ ነው። ቁጭ ብለን ስላወራን ብቻ አይደለም። ያን ነው የምለው። ሌላው ነገር ያን ያህል እንትን አይደለም። ቴንክ ዩ ፎር ጊልዶ ካሳ። ሰላም ግቢ። ቴንክ ዩ ኤለንዬ፣ በጣም ነው ማመሰግነው። ጋይስ ከብተብ እያደረጋችሁ ምናምን እኔ እኮ እንዳላቋርጣችሁ ነው ዝም የምለው። እራሳችሁ ይግባችሁ፣ ኃላፊነት ተወጡ። ስንጨቃጨቅ እንትን እንዳይልብን። እንደገና ደግሞ ኢትዮጵያ ቴሌቪዥን አይደለም ይሄ በነፃ ዝም ብለህ ቻናል የምታገላብጠው። ለማንኛውም ከብተብ ኮፒ ሊንክ እና ከቻላችሁ ደግሞ በጊፍት ተጠብቁት ማለት ነው። ቴንክ ዩ ያ ናስር ሰላምንና እንትናን እናስቅ ምንም ያላውሩትን እንስት እኔ አዲስ አበባ ነኝ። የአዲስ አበባ ልጅ ማንነት የላችሁም፣ ማንነታችሁን ለመናገር ትፈራላችሁ ላላችሁት አንፈራም። ሁሌም ማንነታችንን እንደተናገርን ነው። አልሞተም የአዲስ አበባ ልጅ ላለችው ደግሞ ያችኛዋ
97 ይመስክር የአዲስ አበባ ልጅ ምን ያህል ከፍሎ እንትን እንዳለ እና ሁልጊዜ የአዲስ አበባ ልጅ ሲባል ሁሌ ለምንድን ነው የምንሰደበው? የአዲስ አበባ ልጅ እኮ ሀገር ነው የወለዱን። ምንድን ነው ይሄን ያህል እኮ እኛም የክፍለ ሀገር እናትና አባት እኮ አለን። የክፍለ ሀገር ልጆችን ትጠላላችሁ ምናምን፣ ይሄ ፌር አይደለም። ለምንድን ነው የምንጠላው? እናትና አባታችንን እንጠላለን ማለት እኮ ነው። ምን ማለት ነው? ይሄ ትክክል አይደለም። ልጅቷ ላለችው ነው የአዲስ አበባ ልጆች አትወዱንም ምናምን የኦሮሞ ነው እና የኛ እናትና አባትም ኦሮሞ ናቸው። ግን አዲስ አበባ ልጅ አዲስ አበባ እኛ የተለየ ማንነት እኛ አዲስ አበባ የለንም። ምንም አዲስ አበባ የተለየ ማንነት እንትን አለን ከተባለ ራስን ለማስተዳደር ታግለ ከጫካ መምጣት የለብህም። የአፍሪካ ፖለቲካ ታግለ የምትመጣበት የአዲስ አበባ ልጅ አልታገለም ልትይ ነው እንዴ ሄሉ? የአዲስ አበባ ልጅ ወያኔ በይ በምን በይ ስንት ድንኳን የተደኮ ነው። ከጎረቤታችን 10 20 ልጅ የሞተው ምንድን ነው? እሱ ምን አይፈርድባችሁም እንዴ? የአዲስ አበባ ልጅ አልታገለም ልትሉ ነው? 97 አናቱን በጥይት እየተደፋ የሞተውስ ምንድን ነው? የአዲስ አበባ ልጅ አልታገለም ልትሉ ነው? አልገባኝም። ለጦርነትና ለስልጣን እሱ በቂ አይደለም። በነገር እና የጦርነት ላይ ምንም የአዲስ አበባ ልጅ ወታደር የለም ልትይ ነው? እንዲያጎጣ ወንድሞቻችንን ልትክዱ ነው ማለት እኮ ነው እንዴ? ምንድን ነው ሄሉዬ? በአብዛኛው አዲስ አበባ ልጅ የኢትዮ ኤርትራ ጦርነት አልወጡም። አንድ ነገር ነው። አዎ የኢትዮ ኤርትራ ጦርነት በጣም ብዙ ወንድሞች ኢትዮ ኤርትራ ጦርነት ጊዜ የአዲስ አበባ ልጅ አይደል እንደ ምሽት ያለው በጣም እንዴ? የአዲስ አበባ ልጅ ማለት ምን ማለት ነው ግን? አልገባኝም። የአዲስ አበባ ልጅ እኮ የክፍለ ሀገር ልጆች እኮ ነው የወለዱን። እና ታዲያ አያችሁ ለጦርነት ሲሆን ክፍለ ሀገር ልጆች ነው ምንድን ነው የእናንተ ትግል ለእኛ ይበቃል ነው። እዚህ ጋር ደግሞ ተናገረው ነው እንዴ የአዲስ አበባ ልጅ በሙሉ የሚጨፈጨፈው? አንዳንዶቹ ዘረኞች ናቸው። ማንነታቸው ትላላችሁ። እንደገና ደግሞ ለጦሩና ለፖለቲካው ግን የክፍለ ሀገር ልጅ ይባላል። ይሄ ነገር አይከብድም? ማንም አላለም። እኛ አዲስ አበባዎች አላልንም አላልንም። እኛ አንዳንድ የሚል ሰው አለ ሊል ይችላል። ሄሉ ጋፊ ተካንቀበ ሄሉ ሰላሚና አንድ ጊዜ ሰላምዬ ልጫንሽ የቤቱ ልጅ ስለሆንሽ ኤደን ላለው እንዴ አይዳ እኛ ለምምት አሁን ራሱ የአዲስ አበባ ስድብ ሴንስ ያልሰጣቸው የአዲስ አበባ ልጅ ስላልሆኑ ነው የሚከሰሰው የሌለው አላልሽም እንዲ? አዎ ድብን ብያለሁ። ምን ተሳሳሱ? እና ታዲያ እንደዚህ አይነት ችግር የለብንም። ለምን ትያለሽ? ከሰላም ጋር ተደመረ ኖ የኛ ወንድሞች እኮ ባለስልጣን አሉ። አንቺ ዝም ብለሽ ማታውሪ። የኛ ልጆች ባለስልጣኖች አሉ። የአዲስ አበባ ባለስልጣኖች አሉ። ይኸውልሽ መጠቅለል ሲነገር ጥቅልል መጠቅለል የለበት። ሰላም ጋፊ ተካን ሲፍቀባ የኦሮሞ ልጅ ኮንሽ በኦሮምኛ ወይ በአማርኛ የኦሮሞ ልጅ ነኝ። ችግር የለውም። አሁን አንቺን አካሄድ እደግፈዋለሁ። ለመሰለሽ የምደግፈው ሁላችንም አመጣጣለን፣ መሰረት አለን። የክፍለ ሀገር ሰው ብቻ አይደለም የአዲስ አበባ ልጅ። የኔ ፖይንት አዲስ አበባ ራሱ ባለቤት አለው ነው። አዲስ አበባ ራሱ የራሱ የሆነ ህልውና ቤተሰብ ያለው ነው። አዲስ አበቤ የሚለው ግን የዘር አካሄድን አክሰብት አላደርግም። ለምን መሰለሽ? አዲስ አበቤ ብሎ ዘር የለም። አዲስ አበባ ከተማ ነው፣ ካፒታል ሲቲ እንጂ የማንም ብሔር ብሔረሰብ ተሰብስቦ ተወልዶ ያደገበት ካፒታል ሲቲ እንጂ አዲስ አበቤ ብሎ ራሱን ለይቶ እንደ ዘር የሚራመድ ሰው ካለ አይዶን አክሰፕት ዳት። አሁን ያንቺ አካሄድ የምደግፈው ለምንድን ነው? ላውራልሽ ሰላም እያለ እኔ አዲስ አበባ ልጅ ነኝ። ባይ ዘ ዌይ የአዲስ አበባ ልጅ ደግሞ ግዴታ አዲስ አበቤ ነኝ ማለት የለብኝም። ለዛውንም የኮልፌ ሰፈር ይደብራል። አዳምጪ፣ ቆይ ከፈለግሽ እኮ ነው የምነግርሽ። አዳምጪ ይስል አቾኬ። ያው አሁን አባቴ የኮልፌ ሰፈር ልጅ ነው። ሄሉ ኮልፌ ነው፣ አየር ኃይል ነው። እሺ፣ ግን አንድ ቀን አዲስ አበቤ ነኝ ብሎ አያውቅም። የመጣበት በነገራችን ላይ የድሬዳዋ መስራች አየር ኃይል ነው አባቴ። ማስተር ከማል መሐመድ ብዙ ሰው ያውቀዋል። ስሚ የአዲስ አበባ ልጅ የኮልፌ ሰፈር ልጅ ነው። ትውልድም እድገቱም አዲስ አበባ ነው። ግን አዲስ አበቤ ነኝ ብሎ አያውቅም። ለምን መስልሽ? የመጣበት ቤተሰብ አለ፣ የመጫ ኦሮሞ ቤተሰብ አለ። ለዚህ ሁሌ የሚለው ምንድን ነው? እኔ ቤተሰብ አለኝ፣ ዘር አለኝ፣ የፊንፊኔ ኦሮሞዎች ናቸው ቤተሰቦች ብሎ ነው የሚናገረው። አሁን ላይ ግን ያመጡት ፋሽን ምንድን ነው? አዲስ አበቤ ነን ይሉሻል። ከዛ አዲስ አበቤ ስትሆኑ ከየት ናችሁ ስትያቸው አዲስ አበቤ የሚለውን ብቻ ነው የሚያውቁት። በተረፈ ሌላውን መናገር አይፈልጉም።
ለምን ያንን ባለቤቱን ትክክለኛውን ግንዱን መሰረቱን አክሰፕት ማድረግ የማይፈልጉ ሰዎች አሉ። ሰላም that's why እኔ እዚህ ጋር የምከራከረው ኦኬ። ስለ አዲስ አበባ ስናወራ አዲስ አበባ ከመቼ ጀምሮ ነው አዲስ አበባ ተብላ የተጠራችው? ስለ አዲስ አበባ ስናወራ አዲስ አበባ የብሔር ብሔረሰብ መቀመጫ ራሱ እንደዚህ በብዛት የሆነችው ከመቼ ጀምሮ ነው? አዲስ አበባ ከ195% ገበሬው ሲገፋ የእነማን ነበሩ? ለምን ዝም ተባለ? አሁን ድረስ እኮ እኛ እኮ እየጮህን ያለን ተይው፣ የቄሮን እኛ የጃራንን ቄሮን ተይው። ቄሮ ይሄ የ27 ዓመት የቲፒኤልኤፍን መንግስት ያወረደውን ወጣቶች እኛ ወንድሞቻችንን እሱን አይደለም ማነሳሽ፣ እሱን እናንተ በህይወት ስላላችሁ ነው የምነግራችሁ። እኛ ከ150 ምናምን ዓመት በላይ እየታገልን ያለን በኦነግ ያደግን በጃራ ያደግን ልጆች ነን። ማንነታችንን እዚህ ጋር ሰው መጥቶ ሊያስክደን ኦር ደግሞ ሊያስቀይረን አይችልም። አንድ ነገር ግን ማወቅ ያለባችሁ ምንድነው? ስለ አዲስ አበባ ሲወራ ባለቤቱ አፍረንቀሎ ያ ሀረርጌ ረቲ አፍረንቀሎ ራፈተሙን ቀቡ። ወደ ሀረርጌ ስትመጡ ደግሞ አፍረንቀሎ ስንት አመት ሙሉ ሲታገል የነበረ ነው ለህልውናውና ለማንነቱ። ለምንድን ነው ብዙ ጊዜ ባለቤቱን ክዶ በከተማ ስም ራሱን መጥራት የሚፈልገው? ማንነቱን መካድ የሚፈልገው ለምንድን ነው? ሰው ሄሉ የድሬዳዋ ልጅ ነኝ ብለሽ አትናገርም? ሄሉ ማንነሽ? አሁን ስልሽ ከድሬዳዋ ነው ትክክለኛ ስትጠይቂ ከአዲስ አበባ ነው። እንዳንቺ አዳምጪ የኔ ቆንጆ አይዳ፣ እኔ እንዳንቺ ትንሽ ሚሞሪ የለኝም። እኔ በይበታሽ መዘረጣጠት የለብኝ። ትግራዋይም ነኝ ልልሽ እችላለሁ ከፈለኩ። ክብርሽን ይዘሽ ተናገሪ። አዳምጪ በስርዓት እኮ ኢትዮጵያዊነት ኦር አዲስ አበቤነት እዚህ ጋር ቁጭ ብሎ አዲስ አበባ ብሎ መገንፈል አይደለም። የኦሮሞን የቱለማና የመንጫን ህልውና አስቀምጠሽ በትክክል ስትናገሪ ነው። ኦሮሞ ብቻ ነው እንደ ኢትዮጵያዊ ስለማናውቀው ኦሮሞ ብቻ ነው እንደ ኢትዮጵያዊ ኦሮሞ ብቻ ነው እንደ ኢትዮጵያዊ ኦሮሞ ብቻ ነው እንደ ኢትዮጵያዊ። ሌላው ኢትዮጵያዊነት አይደለም። ስለ አዲስ አበባ እኮ ነው እየተወራ ያለው። አዲስ አበባ የሁሉ ነው። ትግራይ ውስጥ የተወለደ ጉራጌ አዲስ አበባ ቤት ይዘጋል። አይችልም እንዴ? ታፕታፕ አድርጉ እንዴ! ለምንድን ነው ለዚህ ደቂቃ አቁሙና ታፕታፕ አድርጉ። እነካችሁ 1 ሚሊዮን ትግባ። አሁን ከአዲስ አበባ ወደ ኢትዮጵያዊነት ተመለሳችሁ በአንዴ ማለት ነው። እሺ ጥያቄ አለ። ምክንያቱም ኢትዮጵያ እኛ ሁላችን ኢትዮጵያ የምትቆየው ሁሉም ተስማምቶ ባለበት። አሁን ናች ላልሽው አንድ ነገር ልንገርሽ። ለምሳሌ ስልጤ ነው ይባል መቀሌ ተወለደ። አንተ ከየት ነህ ስትዩ ከመቀሌ ማለቱ ትክክል አይደለም። መቀሌ ተወልዶ ስላደገ ግን ቤተሰቦቹ አመጣጡ ስልጤ ሊሆን ይችላል። ተወልዶ ያደገው የሚናገረው ቋንቋ ግን ትግርኛ ሊሆን ይችላል። እንደ ኢትዮጵያ እንደ ትልቅ እናስብ እንጂ እንዴ! ሁሉንም ጠቅልለሽ አንቺ አስተሳሰብሽ በጣም በአንድ ብሔርና በእንትን የጠበበ እንደሆነ ለምን ሁሉንም እንደዛ አዲስ አበባ ነኝ አዲስ አበባ ነው ተወልጃለሁ። ብሔር ግን አለኝ አመጣጥ አለኝ። ያ ማለት ግን የአዲስ አበባን የቆረቆሯትን ጠላሁ ማለት አይደለም። በነገራችን ላይ ፈስ ያለበት ዝላ አይችልም ይባል። ሌላውን ብሔር የሚጠላ የሚያመነፈስ ነው። ሌላውን መሰረት አለ። እኛ ዘራለን መሰረት አለ። አሁን እኮ ብዙ የሚያጨቃጨቅ ነገር የለም። ምክንያቱም መሬቱ የቱለማ መሬት ነው፣ የኦሮሞ መሬት ነው አዲስ አበባ። ይሄ አፈር እንግዲህ ከሌላ ቦታ ተጭኖ አልመጣም። አሁንም ደግመዋል። ከሌላ ቦታ ተጭኖ ከመጣ ንገሩኝ። this is my question። መሬቱ የቱለማ ኦሮሞ መሬት ነው፣ የኦሮሞ መሬት ነው። ሲምፕል አስ ዳት። አዲስ አበባ ኬት መጥተሽ አባቶቻችሽ ኬት ነው የመጡት? ከኢትዮጵያ ውስጥ ከድሜ እንግዲህ ይሄ መሬት ከጎጃም ተጭኖ በዶዘር ተቆፍሮ አልመጣም። አዲስ አበባ እንግዲህ በፓራሹት ከሰማይ አልወረድሽበትም። እንግዲህ ሰበታ፣ ለገጣፎ፣ ቡራዩ፣ ሱሉልታ፣ ገላን ተከበው ነው። ይሄ ሁሉ ኦሮሚያ ስር ነው ያለ። እንግዲህ በሄሊኮፕተር ተጭኖ ከላይ የአፈር ይምጣ እኔ እንጃ
አምቦን አልፈሽ ቡራዩን አልፈሽ ወደ አዲስ አበባ ስትመጪ እኔ እንጃ ለገጣፎን ሰበታን ኬት እንግዲህ መሬቱ የኦሮሞ ነው። ሲምፕል አዳት አትኑሪ ሌላ ነገር ነው ያለ ሰው የለ። ኑሩበት። ከመቀሌምና ከጎንደርምና ከጎጃምምና ከቻይናምና ከፈለግ መሬቱ የኦሮሞ ነው። ይሄና አንድና አንድ ነው። ሲምፕል እንግባባለን። በዚህ ላይ ዲናት እንግባባለን ወይ? እንዴት ነው? እዚህ ላይ እንግባባለን። የቅድማ ልጅ አይዳ ማናት ቅድም የምትናገረው የነበረች ከኔ በፊት ተግባባን። አሁን ሀሳብን እየጠየከኝ ነው? አልገባኝም። ማለት ጠቅለል አድርገው በጣም ብዙ ነገሮች ስለረገጥ አዲስ አበባ ባለቤት አላት ማለት ነው። የኦሮሞ አይደለም ነው የኦሮሞ ነው ወይስ የኦሮሞ የኢትዮጵያ ነው? የኢትዮጵያ ነው። የማንም ይሁን ለአንተ የኦሮሞ ነው አሹ ይሁን የኦሮሞ ሌላው ደግሞ የጉራጌ ነው። ብዙ ያዳመጥን ያለን ሰዎች እኛ ስለ ነዋሪው ነው እያወራን ያለ ነው። ወደዚህ ወደዛ አትምጭ። መሬቱ የኦሮሞ ቱለማ የቱለማ የኦሮሞ ነው አትኑሪበት ያለች ሰው የለ። ተግባባን? እዚህ ላይ እንግባባ አይደለም እያልን ነው። አትኑሪበት ነው እኛ ያለበት የለም። ብሽሽቅ ተውና ኦግደከናስር ብሽሽቅ ይቅርብን። ሎንጋስ ሪስፔክት አድርገን ሪስፔክታችንን ተቀብለን ተዋደን እስከኖርን ድረስ የእንትና ነው የእንትና ነው ቫሊዴሽን። ሰው እኮ አሁን እንደዚህ ሁሉ የሁሉ ሰው የሚያወራው ራሱ ሌላ ሀገር የሚኖር ሰው ነው። አዲስ አበባ ያለ ሰው አንድ ጊዜ ብዙ እያዳመጥኩ ስለነበረ ለአንድ ደቂቃ ብቻ ነው የምወስድባችሁ። አዲስ አበባ ብቻ ነች ወይ ኢትዮጵያ ከተማ ያላት? ሌላው ሁሉ ቦታ እየኖርን ነው አይደለም እንደ ኢትዮጵያዊ? ለምንድን ነው ኦነርሺፕ እና ፕሮፐርቲ ኦነር የማይለያይበት? ለምንድን ነው? ለስም እንኳን ቢሆን አይሰቀጥጥም ትንሽ? አሁን እኔ ከሀረርጌ ተነስቼ ሀረርጌን የተወለድኩት ከዛ ተነስቼ ጎጃም ሄጄ እኔ እዛ ከወለድኩኝ ልጄ ጎጃም አገሬ ነው ቢል ችግር የለበትም። ለኦሮሞ አሁን ይህን በደንብ አዳምጡ። አማራ እህቶቻችን ወይም ወንድሞቻችን ጎንደርና ጎጃም የኛ ነው ነው ያሉት። እሺ ማንም የሚጠይቃቸው የለም ልብንበል። መቀሌ የትግራይ ነች ነው ያልነው። እሺ ሁሉም ራሱን የቻለ ካፒታል ሲቲ ይኖረዋል። እንደ ኢትዮጵያ ሁላችንም ፍንፍኔ የኛ ትሆን እንበል። ግን ለኦሮሞ ኢትዮጵያዊ እህቶቻችሁ ወንድሞቻችሁ የት ነው የኦሮሚያ ካፒታል ሲቲ ብላችሁ እጃችሁን የምትቀስሩበት? ይሄም የኔ ነው ያም የኔ ነው ያም እሱ ነው እያላችሁ ግራብ ማድረግ ይታያል። ግን እናንተ ሁሉ የሚያስቡትን ነው የምለው። እናንተ እንደምታስቡት የፊንፊኔ ኦነሮች እንበል እንግዲህ ኔቲቭ እንበል። እሺ እናንተ የለም ትበሉ እንግዲህ እንደ ኳስ ከሰማይ ወርዳ አዲስ አበባ ተዘረጋች። እንደምታዩ ከስንት ኪሎ ሜትር ተስፋፋች አሁን ባላችሁ ጀነሬሽን። እሺ በዚህ ላይ የት እንዲሄዱን የፈለጋችሁት? እዛ ጥንት አባታቸው የነበረው ልክ እንደ ጎንደር እንደ ጎጃም እንደ መቀሌ እንደ ሌላ ቦታ ልበል እንደ አፋር ሁሉ ቦታ አለ ካፒታል ሲቲ። የት ነው የኦሮሞ ካፒታል ሲቲ የምትሉት? ወይንም የኦሮሞ ትልቅ ከተማ ነች የምትሉት? አብረን እንኑር ማለትና አለ ይሄ የኦሮሞ ነው እኛ እንኖርበታለን ግድም ሆነ ውድ የምትሉት የት ነው? ይህም ብቻ መልሱልኝ። ሌላው በኋላ ነው። አዲስ አበባ እንዴት እንደተስፋፋች አሁን ትውልድ ያላችሁ ታውቃላችሁ። ከስንት ኪሎ ሜትር እስከ ስንት ኪሎ ሜትር የተስፋፋችሁ ያ ህዝብ
እዛ እርሻ እየቆፈረ ፈረሱን እያጋለበ የኖረው የት አለ? እኛ አሁን የኛ ነን ብለን ፍጥጥ አይናችንን በጨው አጥበን ስናወራ ማለት ነው። ልክ አንቺ ራሳችሁን እንደምትወዱ ሌሎቹስ ምን ይሆኑ ልትሉ ነው? እና እንደዚህ አይነት ነገር ሰላም ያመጣል ወይ ለህዝባችን ነው የምለው። ቴንኪዩ ራሺዳዬ። አሁን የጠየቅሽው ጥያቄ በህገ መንግስቱ እንግዲህ አሁን ሁላችንንም እማጣላል ብንወድ ቢመቸንም ባይመቸንም ስልቅጥ አድርገን የምንውጠው የሚያስማማን ነገር ህገ መንግስታችን በቃ አይደል? ሀገር ቆማ የምትሄደው በህገ መንግስት ነው። ህገ መንግስቱ ላይ የኦሮሚያ ዋና ከተማ አዳማ ናት። ግን ኦሮሚያ ክልል በአዲስ አበባ ላይ የልዩ ጥቅም ተጠቃሚ ተብሎ ነው የተጻፈው። ህገ መንግስቱ ይሄ ነው። አዳማ መቼ ነበረ የተመረቀው? የኦሮሚያ ካፒታል ሲቲ ትሆን ብለው ከነ ቀኑ ብታውቂ እስቲ። አንቺ ተወልደሻል። ቀኑን አላ ኤግዛክትሊ እንትን ልልሽ አልፈልግም፣ ሚስሊድ እንዳላረግሽ ቀኑን እንትን አልልም። ግን ህገ መንግስቱ ላይ አሁን የምንመራበት ህገ መንግስት ላይ የኦሮሚያ ዋና ከተማ አዳማ ናት። መቼ ነው የተመረቀችው? እንደዚህ እኔ እንጃ ራሺዳ አላውቅም። ረሺዳ ይሄ እኮ አዲስ አበባ ላይ ስለሌላ አለማወቅ ይቅርብሽ። የኔ ቆይ ትንሽነትሽን ሌላ ምንም አይደለም። አዲስ አበባ ላይ ስለሆነሽ አታውቂያለሽ እንዴ? ሌላ ሀገር ላይ ስራ ቆንጆ የኦሮሚያ ዋና ከተማ ፊንፊኔ ነው። አዲስ አበባን ሜቢ አንቺ ልታውቂው ትችያለሽ። ፊንፊኔ ነው የኦሮሚያ ዋና ከተማ። አሳረግሽበትን ቆዩ እንጂ ረሺዳ ቆይ እንደዛ አይደለም። ይሁላችሁ የሄለን ቤት እንደ ሚስተር ኩኬምበር እንዲዘጋ አልፈልግም። ለምን ትንሽ እንትን በዚህ የሰከሩ ሰዎች ስላሉ ሪፖርት እያደረጉባት ስለሆነ ታባርጉ። በዛ ላይ ደግሞ ሁላችሁም ጊፍት እያፈሰሳችሁ ሂዱ። እኔ የምጠይቅሽ የኔ ቆንጆ ትንሽ አንቺ የምትናገሪው ንግግር አብሶሉትሊ ለራስሽ ራይት እንደሆነ ነው የምትናገረው። የሌላውንስ ራይት እንዴት አድርገሽ ነው እኔም ራይት ነው አይዳማገረው ህገ መንግስቱ ላይ ልምጣ። አይደለችም የፈጠረች አንቺ ህገ መንግስቱን ትቀበያለሽ ወይ? ህገ መንግስቱ እየኖርሽ ነው ወይ? ህገ መንግስቱ አሁን ያለው አዳምጪ በደንብ ኦሮሚያ ወያኔ ጊዜ ያኔ ቅንጅት ነው ምናምን ሲሸነፍ ኧረ እኔ ለባለቤቱ መልሳለሁ ያለ ጊዜ ታስታውሳላችሁ በደንብ አድርጋችሁ። እንግዲህ እቺ ፊንፊኔ እንዳው ዳይመንድ ሆና ለኢትዮጵያ ህዝብ ወይንም ለአዲስ አበባ የሚሉት በጣም ወርቅ ሆና የታየችው መቼ ነው? ለምንድን ነው